ሰላም እንዴት ናችሁ? ዛሬም የባለፈውን ሀሳብ እንቀጥላለን። መኖሪያችሁ በየት ነው የሚለውን ሀሳብ ማለት ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 23 ላይ ኢየሱስ ለይሁዳ የመለሰለት አንድ የሚገርም መልስ አለ። ይሁዳ እንዴት ነው እግዚአብሔርን የምናገኘው የሚል አይነት ጥያቄ ጠይቀዋል ማለት ነው። ኢየሱስም ምን ብሎ ይመልስለታል? ቃሌን የሚጠብቅ ቃሌን የሚያደርግ አባቴም ይወደዋል፣ እኔና አባቴም መተን መኖሪያችንን በሱ እናደርጋለን ይላል ማለት ነው። ይህ በጣም የሚገርም ነገር ነው። እስካሁን ሳወራችሁ የነበረው የእኛ መኖሪያ የት ጋ ነው የሚል ነበርና ዛሬ ደግሞ የእግዚአብሔር መኖሪያ የት ነው የሚለውን በትንሹ እናያለን ማለት ነው። መጽሐፍ ቅዱሳችን እግዚአብሔር በማይነካ ብርሃን ውስጥ እንደሚኖር ይነግረናል። በብሉይ ኪዳን ውስጥ እግዚአብሔርን ከቅድስተ ቅዱሳን ውስጥ አንድ ካህን ተመርጦ ከዛ የሰውን ሁሉ ጥያቄ እዛ ውስጥ ይዞ ገብቶ እግዚአብሔርን ኮሚኒኬት እንደሚያደርገው እናያለን። በአዲስ ኪዳን ውስጥ ለየት የሚያደርገው እና ለእኛ የምስራች የሆነው ምንድን ነው? እግዚአብሔር ሰው ሆኖ መምጣቱ። ዮሐንስ ወንጌል ላይ ሲናገር ምን ይላል? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር እያለ ይሄድና ከዛ ቃልም ስጋ ሆነ ይላል ማለት ነው። ይሄ በጣም ፕሮፋውንድ የሆነና በጣም የሚገርም ነገር ነው። ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ጸጋና እውነትን ተሞልቶ በእኛ አደረ ማለት ልክ እንደኛ ሆኖ በዚህ ዓለም ላይ ወክ ሊያደርግ ግድ ሆነበት ማለት ነው። እግዚአብሔር መኖሪያውን ሽፍት አድርጎ በእኛ በሰውነታችን ውስጥ መኖሪያውን ጂኦግራፊካል ሎኬሽኑን አደረገ ማለት ነው። ይሄ ለእኛ የምስራች ነው። ለምን? ከዚህ በኋላ እግዚአብሔርን በርቀት እያየ ነው እግዚአብሔር ሆይ አንተ እያልን የምንቀጥለው አይደለም። ለምን? እግዚአብሔር የቅርብ አምላክ ሆኖ የውስጥ አምላክ ሆኖ እኛን መስሎ እዚህ ዓለም ላይ ስለመጣ ማለት ነው። እግዚአብሔር ለአንዴና ለመጨረሻ ጊዜ በእኛ ውስጥ አድርጓል ማለት ነው። ይሄ በጣም አሜዚንግ ነገር ነው። ምን ልላችሁ ፈልጋለሁ? እግዚአብሔርን በዚህም በዛም ብለን አይደለም የምንፈልገውና የምናገኘው። እግዚአብሔር መጀመሪያ እኛን አግኝቶናል። ያገኘን ደግሞ በዚሁ አካል ውስጥ ነው። ስለዚህ እግዚአብሔርን ፈልገን ማናጣውም በዚሁ አካል ውስጥ ነው። እግዚአብሔር ከስትንፋሳችን ይልቅ ቅርብ ሆኖ በዚህ አካል ውስጥ ፕሬዘንት ሆኗል።